እውነት እውነት እላችኋለሁ በእኔ የሚያምን እኔም ማደርገውን ያደርጋል እኔ ከማደርገውን በላይ ብሎ ነበር። ዮሐንስ 14:12 ላይ አሳየ። ሐዋርያት በብዙ ቋንቋ ተናገሩ፣ እሱ በአንድ ቋንቋ አስተማረ። ሐዋርያት ከሱ በላይ ተአምር እንዲያደርጉ አደረጋቸው። ክርስቶስ ዳሶ ፈውሷል። ጨርቁን ነክተው ሰዎች ተፈውሰዋል። ሐዋርያት ግን በጥላቸው ፈውሰው። ጴጥሮስ በምኑ ነው የፈወሰው? በጥላው ብቻ ፈወሰው። አሁን የሰው ጥላ ይፈውሳል? ጥላ እንደውም የሰው ጥላ መጥፎ ነው ይባላል አይደል? ነው አይደለም? አው ከውጭ ሲገባ ጥሩ አይደለም፣ አራስ ቤት ምናምን እኮ ይባላል። የሰው ጥላ እንፈራል። የጴጥሮስ ጥላ ግን ፈወሰ። በሽታም የሆነው ጥላ። ጴጥሮስ እኮ ጥላው ጥሩ ስላልሆነ እኮ ነበር ሌሊት አሳ የሚያጠምደው። ታውቃላችሁ? አሳዎች ጥላ ካዩ ወደ መረቡ አይገቡም፣ ይሸሻሉ። ስለዚህ ሌሊት ፀሐይ ስለሌለ ጥላ አይተው እንዳይሸሹ ጥላ በሌለበት በሌሊት ያጠምድ ነበር። ከአሳ አጥማጅነት ወደ ሰው አጥማጅ ቀየረውና ክርስቶስ ጥላውን ማጥመጃ አደረገው። በጥላው ፈወሰ። እንዴት የሰው ጥላ ይፈውሳል? የጽድቅ ፀሐይ ክርስቶስ ስላረፈበት እኮ። እቺ ፀሐይ ስላረፈችበት አይደለም፣ ክርስቶስ ሲያርፍበት ጥላ ይፈውሳል። ከሱ በላይ ተአምር አባ ጊዮርጊስ ዘጋስጫም ይላል፣ ጌታ ለሐዋርያቱ ይላል መጽሐፈ ምስጢር እንዴት ያለ ድንቅ ነገር እንዳበዛላቸው እዩ። እሱ የፈወሰው ዳሶ ወይ ተዳሶ ነበር፣ እነሱ ግን ሳይዳስሱ በጥላቸው ወይ ጨርቃቸው ተወስዶ ሌላ ቦታ እንዲፈውስ አደረገ። በእኔ የሚያም እኔም ማደርገውን ያደርጋል ከዚያም በላይ ያደርጋል። በዓለም ሁሉ ቋንቋ ተናገሩ። ይሄ ቀላል ነገር። በዓለም ሁሉ ቋንቋ ተናገሩ ሐዋርያት። ቋንቋ ትምህርት ቤት ገቡ አይደለም የተባለው፣ እንደ ተወላጁ ሆነው ፍሉዌንት ሆነው አማርኛን ኢትዮጵያ እንደተወለደ ሰው ማለት ነው። እንግሊዘኛን እንግሊዝ እንደተወለደ፣ ግሪክኛን ግሪክ እንደተወለደ ሰው እንደ አገሬው ዘይቤ በቋንቋው መራቀቅ እስኪገረሙ ድረስ ያገሬው ሰዎች ቅኔ ሁሉ እስከ መቀኘት ድረስ ያገሬውን ቅኔ ማለት ነው። እግዚአብሔር ይችላል አይችልም? ቋንቋ ትምህርት ቤት አይደለም። ከፈለገ ከሰጠ ጸጋውን ሰፍሮ አይሰጥም። እግዚአብሔር እስከ ጥግ ነው የሚሰጠው። እስከ መጨረሻው ሰጣቸው። የገሊላ ሰዎች የሆኑት እነ ጴጥሮስ ወጥተው በግሪክኛ በአርመንኛ በምንኛ ሲናገሩ ከየሀገሩ የተሰበሰቡት ከሌላ ሀገር በዓል ሊያከብሩ የመጡ አይሁድ በዓለ 50 ማለት እንግዲህ እስራኤል ከግብፅ ወጥቶ 50ኛው ቀን ነው። ሙሴ ሲና ተራራ ላይ ጽላት የተቀበለበት ቀን ነው። ያ ቀን ራሱ ለዛ በዓል ብለው ይሰበሰባል። ሲያዩዋቸው የገጠር ሰዎች ናቸው፣ ግን የሚያወሩት በሌላ ሀገር ቋንቋ ነው። እንዴት ሊናገሩ ቻሉ ብለው ተደነቁባቸው። የእኛን የተወለድንበትን ሀገር እንዴት ቋንቋ ቻሉ አሉ። ቤተ ክርስቲያን በዓለም ሁሉ ቋንቋ መናገር የቻለችበት ቀን የቤተ ክርስቲያን የምን ቀን ይባላል? የልደት ቀን። ቤተ ክርስቲያን በቋንቋ የተከፋፈለችበት ቀንስ የምን ቀን ነው የሚባለው? ይሄ ደግሞ የሞት ቀን ይሆናል ማለት ነው። ቋንቋ ለስብከተ ወንጌል መስፋፊያ ምክንያት መሆን ሲኖርበት ለጸብ ምክንያት የሆነ እንደሆነ ይሄ የቤተክርስቲያን ሞት ይባላል። በሀገር ሁሉ ቋንቋ መናገር የቤተክርስቲያን ጸባይዋ ነው፣ መገለጫዋ ነው። ጲላጦስ እንኳን ይሄ ገብቶት ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን በስንት ቋንቋ ነው የጻፈው? በ4 ቋንቋ አይደለ? በሮማይስጥ፣ በግሪክ፣ በዕብራይስጥ አድርጎ ማለት ሁሉ እንዲገባው። የክርስቶስ ወንጌል በዓለም ሁሉ በቋንቋ ሁሉ መነገር አለበት። ቋንቋ መግባቢያ እንጂ መጣያ አይደለም፣ መከፋፈያ ወገን መለያ አይደለም። ይህንን ካልተረዳን ከሐዋርያት አገልግሎት ውጭ ነን ማለት ነው። እና ወጥተው በቋንቋው ሁሉ የሰበኩበት ያስተማሩበት ፈሪ የነበሩ የተቀየሩበት ቀን ነው ያቀኝ። ጴጥሮስ 3 ሴቶች ፈርቶ ነው የካደው። በተለይ መጨረሻ እስካደችው ገረድ ነች ማለት ጴጥሮስን እሰሩት ብትል እሷን ሰምቶ የሚያስረው የለም፣ ግን አላውቀውም ክርስቶስን ብሎ ክዷል። ያን ቀን ግን 3000 ሰው ፊት አስተማረ ጴጥሮስ። ድፍረቱን ኬታ መጣው? መንፈስ ቅዱስ። ጥቡዓን አረጋቸው መንፈስ ቅዱስ፣ ደፋሮች አረጋቸው። ቆሞ አስተማረ ጴጥሮስ። 3000 ሕዝብ አሳመነ። በአንድ ስብከት 3000 ሕዝብ ማሳመን ከጸጋ መንፈስ ቅዱስ በጣም ይገርማል። በዓለ 50 ያ ቀን ጰራቅሊጦስ ጌታ መንፈስ ቅዱስ የላከበት ቀን ሙሴ የሲና ተራራ ላይ ጽላት የተቀበለበት ቀን ነበር ብያቸዋለሁ አይደል? ጽላት ይዞ ሙሴ ሲወርድ እስራኤላውያን 39 ቀን ጠብቀው ይሄ ሰውዬ አይመለስም ብለው ጥጃ ሰርተው ጣዖት እየሰገዱ ጠበቁት። እርር አለ ሙሴ። በቃ ሲያያቸው መቋቋም አልቻለም። ጽላቱን ወረወረው፣ ሰባበረው። በዚያን ቀን 3000 ሰዎች ሞቱ ይላል። ስንት ሺህ? 3000 ሰዎች ሞቱ። በጴጥሮስ ስብከት ስንት ሺህ ሰው ማለት? ብሉይና ሐዲስ ያኛው የሞት አገልግሎት ለ3000 ሰው መሞት ምክንያት ነበረ።
ይህችኛው አዲስ ኪዳን ግን 3000 ሰዎች ዳኑባት በአንድ ቀን ማለት ነው። ፍርሃታቸው ቀረ። ሁሉም መስካሪዎች ለሞት የሚሽቀዳደሙ ሰማዕታት ሆኑ ማለት ነው። ለእነሱ የላከው መንፈስ ቅዱስ ለሁላችን ይደርብን። አድሮብናል በእውነት ስለማናሰራው ነው። እሱን እመጣበታለሁ። እና ጌታ በዚህ ዕለት ጸጋ መንፈስ ቅዱስን ሰጣቸው፣ አደሳቸው ማለት ነው። ሐዋርያት አሮጌ ነበሩ፣ ታደሱ። ተምረው አልገባቸው ያሉ እኮ ነበሩ ሐዋርያት። በነገራችን ቢማሩ አይገባቸው። ይህን የምታውቁት የሚጠይቁት ጥያቄ በጣም ያቃጥላል። የሐዋርያት ጥያቄዎች የክርስቶስም ትዕግስት ይገርማል። እንዳስተማሪ ማለት አስተምር ማይሆን ጥያቄ ስትጠየቅ አያናድድ? ያናድዳል። ያናድዳል። ሐዋርያት እንዲህ አይነት ጥያቄ ለምሳሌ እኔ የመጨረሻ ጥያቄያቸውን ልንገራቸው። ጌታ ሊያርግ ሲል ማለት ሊያርግ ሲል ወደ ሰማይ ሊያርግ ሲል 3 ዓመት አስተምሯቸው ምን እንደጠየቁት ታውቃላችሁ? ዘንድሮ መንግስት ታቋቁማለህ ያሉት። የእስራኤል መንግስት አሁንም ፖለቲካ ላይ ናቸው። አዘነ ጌታ። በዚህ ወራት መንግስትን ታቋቁማለህ አሉት። በቃ መንፈስ ቅዱስን ልክላቸዋለሁ፣ እሱ ሁሉን ምን ይላቸዋል? ያስተምራቸዋል። አንተ ምን ታደርገዋለህ? ሰው አስተምረው 3 ዓመት ሙሉ የማይሆን ጥያቄ ሲጠይቅ ማለት እሱ መጥቶ ያስተምራቸው። አሁን ተገለጠላቸው። ያልገባቸው ሁሉ ገባቸው። መንፈስ ቅዱስ ሲገልጥ የምንረዳው ነገር አለ። ብዙ የምነግራችሁ ነገር አለ። አሁን ልትሸከሙት አትችሉም። እምልክላቸው አጽናኝ እሱ ሁሉን ያስተምራቸዋል ብሎ ነበር። የመንፈስ ቅዱስ ያህል መካር የለም። የእውቀት ጉዳይ አይደለም። መረዳት ሰው የፈለገ ብሪሊያንት ቢሆን የፈለገ የመረዳት ችሎታ ቢኖረው መንፈስ ቅዱስ ካልገለጠለን ሊገባው በተለይ መንፈሳዊ ነገር አይገባው። አንዳንድ ሰዎች በጣም በሌላ ነገር በጣም የተራቀቁ ሆነው መንፈሳዊ ነገር ላይ በጣም ቅጥል የሚያደርግ አስተሳሰብ ያላቸው ሰዎች አንተ ስንት ነገር ታውቂያለህ እንደ የምትሏቸው መንፈስ ቅዱስ የግድ ያስፈልጋል። እና ሐዋርያት ደፍረው እንዲያገለግሉ መታደስ ነበረባቸው። ስለዚህ ጌታ ምን አለ? ባረጀ ልብስ አዲስ እራፊ የሚያኖር የለም ማለት። ከኔ ጋር ናቸው። እንግዲህ ሀገራችን ልብሳችን እያረጀ ነው ያደግነው። መች ሳርል አያረጅም። ልብስ ሲያረጅ ምን ይደረጋል? ይጣላል። ደረስን እንደዚህ ጸጋ ላይ ልብስ መጣል ተጀመረ። ሞልያ ይሆናታል እንጂ አይጣልም። እኔ በእርግጠኝነት ሪሳይክል እየተደረገ ስራው ስሙ ይቀየራል እንጂ እኛ ሀገር አንጥልም። ልብስ ሌላ ሀገር ነው የሚጣለው። ልብስ ሲያረጅ ሲቀደድ ምን ይደረጋል? ይጣፋል አይደል? እላዩ ላይ ሌላ ጨርቅ መጥቶ ይሰፋበታል። ግን ልብሱ በጣም ያረጀ ከሆነ የነተበ ከሆነ አዲስ ጨርቅ አምጥተህ ስትሰፋበት አዲሱ ጨርቅ አሮጌውን ጨርቅ ምን ይለዋል? የበለጠ መቀደዱም የባሰ ይሆናል አለ። አሁን ጌታ ምንድን ነው የተጠየቀው? ደቀ መዛሙርትን ለምን አይጾሙም ነው አይደል? አዲስ ጨርቅ የተባለችው ጾም ነች። አሮጌ ልብስ የተባሉት ሐዋርያት ናቸው። ገና አልጸኑም እና ገና ባልጸና ጉልበታቸው ላይ ጾም የሚባል አዲስ ጨርቅ አምጥቼ ብሰፋባቸው መቀደዳቸው የከፋ ይሆናል። አሮጌ ናቸው። ስለዚህ መታደስ ያለባቸው መጀመሪያ እነሱ ናቸው። ገብቷቸዋል አይደል? ጾም ጽናት ይፈልጋል፣ ትምህርት ይፈልጋል። አዲስ አማኝ ጾም ብትጭንበት በጣም አንድ አባት ምን አደረጉ መሰላችሁ? የሆነ ብሔረሰብ ጋር ሄደው አስተማሩ ወንጌል እና አመኑ። የዛ ብሔረሰብ ሰዎች ተጠመቁ። ከዛ 7 አጽዋማት ጾሙ ቢሏቸው በእርግጠኝነት አገር ጥለው ይሸሻሉ። በዛ ላይ ደግሞ ያ ብሔረሰብ ዋነኛ ምግቡ ስጋና ወተት ቅቤ ነው። ስለዚህ ስለማይችሉ አዘኑላቸውና እኛ አባት እንደ ማንኛውም ሐዋርያዊ ተልእኮ እንደሚፈጽም ሐዋርያ ባህሉን አጥንቶ ይችላል አይችልም የሚለውን አይቶ ነው ሕግ የሚሰራው። ዝም ብሎ አይሰራ። እግዚአብሔርም 10ቱ ትእዛዛትን ለእስራኤል የሰጠው ከግብፅ እስኪወጡ ጠብቆ ነው። ግብፅ እያሉ እንዲያታርግ ቢላቸው በሰው ሀገር ሆነው አይችሉም። ሲወጡ ጠብቆ ነው ሕግ የሰራላቸው እና እኚህም አባት አዘኑና አነስ ያለ ጾም እስኪመጣ ልጠብቅ ብለው አብይ ጾም አለፈ፣ ጾመ ሐዋርያትም አለፈ። ከዛ ምን ትመጣለች? አቤት ፍልሰታ 16 ቀን ነው። 16 ቀን ምግብ እስከ 9 እስከምንጾሙ ቢባሉ አይችሉም። ሰዎች ጾሙ አያውቁ። ስለዚህ ምን አሏቸው? ብሉ፣ ግን ስጋ እንዳትበሉ፣ ወተት እንዳትጠጡ፣ ቅቤ እንዳትበሉ አሏቸው። ችግር የለም ምን 15 ቀን ትንሽ ነች አሉ። ከዛ ጀመሩ እነዚህ ሰዎች። ከዛ አንድ 5 ቀን ጾመው ማዛጋት ጀመሩ። ወተት የለ፣ ቅቤ ጾማለሁ፣ ስጋ ጾማለሁ። ከዛ ከመሃላቸው አንዱ ሰው እየተነሳና እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዲህ አሉ። አሬራ አላሉም አሉ። በቃ ብለው የቀረውን ጊዜ አሬራ ሲበሉ ከረሙ ማለት ነው።
ከዛ ፍልሰታ አልቃ አገኟቸው። እኛ አባት እንዴት ነበር ጾም ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ይሄ ማለት በአሮጌ ማንነት ላይ አዲስ መጣፊያ ማለት ነው አይደል? አዎ ጾም ዝግጅት ያስፈልጋል። ለጾሙ እነሱ መሰራት አለባቸው። ሐዋርያት ከአሮጌነት ወደ አዲስነት የተቀየሩት ምን ሲወርድባቸው ነው? ሲወርድባቸው አደሳቸው ማለት ነው። የታደሱበት ቀን ነው። ቀጥሎ ምን አለ ጌታ? ባረጃ አቁማዳ ላይ ደግሞ አዲስ የወይን ጠጅ የሚያኖር የለም ማለት። አዲስ ወይን ጠጅ አምጥተ ስልቻ ላይ አቁማዳ ላይ ብታደርገው አቁማዳው አሮጌ ከሆነ ይፈነዳል። ምክንያቱም አዲስ የወይን ጠጅ ይፈላል አይደለም? ስለዚህ ያፈነደዋል። ስለዚህ መጀመሪያ መታደስ ያለበት አቁማዳው ነው አለ። በአዲስ አቁማዳ ላይ ግን ወይን ጠጅ ያኖሩበታል የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ የወይን ጠጅ ነው። መንፈስ ቅዱስ ሲያናግራቸው የወይን ጠጅ ጠግበዋል አሏቸው። ከሐዋርያ ቋንቋ ሲናገሩ ሰምተው የወይን ጠጅ ጠግበዋል አሉ። ጠጅ ከመቼ ወዲህ ነው ቋንቋ የሚገልጸው? እንደውም የምታውቀውን ቋንቋ ራሱ ምን ያደርገዋል? ያኮላትፍሃል መጠጥ አይደለም። ከመቼ ወዲህ አዲስ ቋንቋ ተናግሮ ሰክሮ ቋንቋ የጨመረ ሰው አለ? የሚያውቀውም ይጠፋበት። ግን መንፈስ ቅዱስ በወይን ተመስሏል ማለት ነው። ምስጢር የሚገልጥ ነው። ሐዋርያት በአዲስ ቋንቋ የተናገሩበት የመንፈስ ቅዱስ ቀን። ይህንን የተቀበሉ እንደሆን አለ አዲሱን ወይን ጠጅ በአዲስ አቁማዳ ላይ ያኖረዋል። ሁለቱም ይጠባበቃሉ። ሁለቱም ምን ይላሉ? ይጠባበቃሉ። መንፈስ ቅዱስ ሐዋርያቱን ይጠብቃል። ሐዋርያቱ ደግሞ ጸጋቸውን ተቀብለው መሸከም ይችላሉ። ያን ጊዜ ምን ይላሉ? ይጾማሉ አለ። አሁን የያዝነው ጾም እንግዲህ የሐዋርያት ጾም ይህችን የወንጌል ክፍል ይዘን ነው የምንጾመው። ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። ዘለው ወደ አገልግሎት አልገቡም። ጾሙ። ምን ያስፈልጋቸዋል? ጸጋው አለ፣ ቋንቋው አለ፣ ፍርሃታቸው ለቋቸዋል፣ እውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ስራ፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። አቤቱ በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል ታውቃላችሁ። ምን ነው ጸጋው ባልተሰጣቸው የሚያስብል ማለት። በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተ ክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ የነበሩ፣ ምን አይነት አመስጣሪ ተርጓሚ የነበሩ ጠፍተው የቀሩ ብዙዎች የምናስታውሳቸው ግን አሁን የረሳናቸው፣ ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ እነ አርዮስ። ጸጋ ነበረ። አርዮስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል። ደህና መልክ ያለው ስታዩ ደግሞ ይሄ ችግር አለበት እንዳትሉ። ግን ምንድነው ከውበቱ ጋር ትቢት አለ ማለት፣ ውዳሴ ከንቱ አለ ማለት፣ እውቀት አለኝ የሚል ስሜት አለ ማለት። ገጣሚ ነው፣ ይገጥማል፣ ይጽፋል። አርዮስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አሪያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች ቤተክርስቲያን። ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተብሎ ስለሚቀናበት ነው ይባላል። ደግሞ ታው ምናምን ሲባል እንደ አይነት ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ትቀናላችሁ እየተባለ። በጸጋችን ከመጥፋት ይሰውረን።